ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች የፕሮግራማችን ቤተሰቦች፣ ይህ አብዲ ራዋ ቲዩብ ነው። ፕሮግራማችንን ላይክ በማድረግ እንድትጀምሩ፣ ላይክ ስታደርጉ የዚህም ፕሮግራም ተደራሽነት ተደማጭነት በእጅጉ ከፍ ስለሚያደርግ ላይካችሁ ይጠቅመናል። ላይክ አድርጉ። አዲስ የሆናችሁ ቻናላችንን ዛሬ የከፈታችሁ ዛሬ የተቀላቀላችሁ ሰብስክራይብ በማድረግ ለቻናላችን ቤተሰብ እንድትሆኑ፣ እንዲሁም ይህንን ፕሮግራም ከሀገር ውጭ የምታደምጡ የቻናላችን ተከታታዮች የሁል ጊዜ ድጋፋችሁም በሱፐር ስቲከር፣ ሱፐር ቻት፣ ሱፐር ታንክስ ድጋፍ እንድታደርጉ በአክብሮት እየጋበዝን የሎስ ብላንኮስ መረጃችንን እስቲ እንመልከት። ሪያል ማድሪድ ነጩ ቤት ዋይት ሃውስ፣ ይሄ የዓለማችን ትልቁ ክለብ ከባድ የሽግግር ጊዜያትን ለማሳጠር ቆርጦ ተነስቷል። ሪያል ማድሪድ ቀጣይ አስተዳዳሪውን ቀጣዩን ፕሬዝዳንቱን እሁድ ዕለት ይፋ ያደርጋል። ሪኬልሜ ለቦታው ላይ እንግዲህ ዛቻቸውን የምርጫ ቅስቀሳቸውን በእጅጉ እያፏፏሙት ሶሻል ሚዲያውን ተቆጣጥረውታል። ግን እየተጓዘ ያለው እውነታው ደግሞ በተቃራኒ ይመስላል። እኚህ አዲስ ለሪያል ማድሪድ ፕሬዝዳንትነት እየተወዳደሩ የሚገኙት ኤንሪኬ ሪኬልሜ ይባላሉ። ትናንትና ባወጡት ከኤልቼግኒቶ ጋር በነበራቸው የሬዲዮ ቆይታ አንድ ጉዳይ አንስተው ነበር። እኔ የሪያል ማድሪድ ፕሬዝዳንት አድርጋችሁ ምረጡኝ፣ ሮድሪና ሃላንድን በዘንድሮ ሲዝን አመጣለሁ፣ የርገን ክሎፕን የክለቡ አሰልጣኝ አደርጋለሁ ብለው ዝተዋል። ከዛም በኋላ ሲቲና ሃላንድ የሃላንድ አባት ፒንታም ኤጀንቱ የሃላንድ ኤጀንት ናት፣ ሴት ናት፣ ይፋዊ መግለጫቸውን አውጥተዋል። ስለ ምርጫው እናመሰግናል፣ ለሁለቱም መልካም እድል። ግን እየተወራ ያለው ነገር ከእውነት የራቀ የሐሰት መረጃ ነው ብለዋል። ይሄ አንዱ የምርጫ ቅስቀሳ ፕሮፓጋንዳቸው ፌል አደረገ ማለት ነው። ምክንያቱም ሃላንድና ሮድሪ እርግጠኛውን ልንገራቸው አመጣለሁ ነው ያሉት። ከዛን አሰልጣኝ የርገን ክሎፕን ከሪያል ማድሪድ ደጋፊ እምነት ባህል ጋር በጭራሽ የማይዛመዱ አሰልጣኝ። ምክንያቱም ክሎፕ ነባራዊ ሁኔታን ሳይመለከቱ የፋንቤዙን ስሜት ሳይመለከቱ ማድሪድ ቤት የመልበሻ ቤቱን የተጫዋቾች ስልጣን ጣልቃ ገብነት ይህን ቶክሲክ ኢንቫይሮንመንት ከክሎፕ አስተሳሰብ ጋር ይሄዳል ተብሎ አይጠበቅም። የበለጠ እንደዚህ ለማድሪድ የሚመጥኑ አሰልጣኝ ናቸው ያላቸው። የስልጠናም የጨዋታ ሲስተም ማድሪድን ዳግም ወደ ከፍታው ለማምጣት ማድሪድን ላለፉት 2 ዓመት ከውጤት የራቀበትን ሂደት ዳግም ለመፍጠር ክሎፕ አስፈላጊ አሰልጣኝ ናቸው በማድሪድ ደረጃ። ውስጡን ግን አስፍተን ስንመለከት ከክሎፕ አጫወት አስተሳሰብ ከክሎፕ ባህል ጋር በተቃራኒ የሚጓዝ የማድሪድ ስፕሪት ስላለ ይሄ ጉዳይ ይሆናል ተብሎ አይጠበቅም። የበለጠም ደግሞ አሁን ላይ የስፔን ታላላቅ ሚዲያዎች እንደሚሉት ከሆነ ፍሎሬንቲኖ ፔሬዝ ይቀጥላሉ እና የፔሬዝ እቅድ ግን ባይሆን ሚዛን እየደፋ የመጣ ይመስላል። የመጀመሪያ ፈራሚያቸውን ዱምፍሪስን ይፋ ካደረጉ ከትንሽ ሰዓታት በኋላ ኢብራሂም ኩናቴን ደገሙ፣ ይፋ አደረጉ በነፃ ዱምፍሪስን በ17 ሚሊዮን ዩሮ፣ ኢብራሂም ኩናቴን በነፃ ሪያል ማድሪድ። በቀጣይ እሁድ የምርጫው ውጤት ሲታወቅ ጆዜ ኦፊሻሊ ስራቸው የሚጀምሩ ይሆናል። ያው ፍሎሬንቲኖ ፔሬዝ የማድሪድ ዳግም ፕሬዝዳንት ሆነው ከተመረጡ የመመረጥ እድሉም ቻንሳቸው ሰፊ ሆነው ለሳቸው ነው አሁን ላይ። ምክንያቱም ፔሬዝ ላይ ተቃውሞዎች አሉ፣ ጥያቄዎች አሉ። ግን ከፔሬዝ ውጪ የማድሪድን ጉዳይ ደግሞ ሊያቃና የሚችልም ሌላ ፕሬዚዳንት አለ ብዬ አላስብም፣ በእብደት የተሞሉ ውሳኔዎች እስካልተወሰኑ ድረስ። አሁን ፍሎሬንቲኖ ፔሬዝ የማምጣት ቻንሳቸው በጣም ሰፊ ስለሆነ የበለጠ ከወዲሁ ቅድመ ዝግጅታቸውን ቡድንን ለመገንባት አስበው ሁለቱ ተከላካዮች ከወዲሁ አስፈርመዋል። ያው ኦፊሻሊ ኮንፈርም የሚደረገው እሳቸው ፕሬዚዳንት ሆነው ከተመረጡ በኋላ የበለጠ ደግሞ ጁን 15 በመላው ዩሮፒያን የሚከፈተው የዝውውር መስኮት
ኦፊሻሊ ሲከፈት ነው። የኩናቴና ዱምፍሪስ ጉዳይ ያከተመለት ጉዳይ ነው። አሁን ሌሎች ተጨማሪ ጉዳዮች ናቸው በማድሪድ ቤት እንግዲህ በጣም እያሰጉ የሚገኙት። ማለት የሚያሰጋው ለማድሪድ አይደለም፣ ለሻሽ ክለቦች ማድሪድ እነዚህን ተጫዋቾች ፈልጋለሁ ብሎ እየመጣ እያንኳኳ ነው የሚገኘው። የመጀመሪያው ጉዳይ ያሽኮር ግራፍዲዮል ነው። ይህን መረጃ በነገራችን ላይ ያመንኩበት ምክንያት አልቤርቶ ሚንጉዌዛ ነው የዘገበው፣ የማርካ ሬዲዮ ላይቭ ዋና አዘጋጅ። አልቤርቶ ሚንጉዌዛን እንደማን ትመለከታላችሁ መሰላችሁ አድማጮች? ልክ የቶክ ስፖርት የቢቢሲ 5 አሁን ባለፉት 2 ዓመት በእንግሊዝ እግር ኳስ በዝውውር መስኮቱ በጣም ተቀባይነት እያገኘ የመጣው አሌክስ ኮክ ማለት ነው። የቶክ ስፖርት የዋና የላይቭ ስትሪሙ መሪ ነው፣ ሪፖርተርም ነው። የቢቢሲ 5 የላይቭ ጨዋታ አስተላላፊም ነው። በሪፖርት ደረጃ ደግሞ ከክለቦች በሚያገኘው መረጃ መሰረት የዝውውር ዘገባዎችን ይሰራል። ስፔናዊው አሌክስ ኮክ ብላችሁ ሰዱት አልቤርቶ። ይሄ ዘጋቢ ነው ይዞ የወጣው። ትናንት በነበረው ሰፊ የላይቭ ቆይታ ማድሪድ ያሽኮር ግራፍዲዮልን 1ኛ ደረጃ አድፍጧል። የማሬስካ ፕላን እቅድ ውስጥ ካሉ ተጫዋቾች ውስጥ ያሽኮር ግራፍዲዮል ይጠቀሳል። ግን የፔፕ መልቀቅ በቆይታቸው ዙሪያ እና በቀጣይነት ወደ በስኬት ላይ ለመዝለቅ ከሚያስቡ ተጫዋቾች መካከል የዚህ ተጫዋች ስም በነገራችን ላይ በስቷል በገበያው ላይ። በቅርብ ሳምንት ከባርሳ ጋር ስሙ ተያያዘ፣ ከዛም በኋላ ከሊቨርፑል ጋር፣ አሁን ደግሞ ከሪያል ማድሪድ ጋር ያውን በታመኑ ዘጋቢዎች ይወጣል። ያሽኮር ግራፍዲዮልን ማድሪድ ኦፊሻሊ ይፈልጋል። ሲቲ ይሽጥ አይሽጥ የሚታወቅ ነገር የለም። የመሸጥ ፍላጎትም ያላቸው አይመስልም። የበለጠ ግን አልቤርቶ ሚንጉዌዛ አንድ ጉዳይ አነሳ። ከያሽኮር ግራፍዲዮል ተወካዮች ጋር ማድሪድ ኮንታክት አላደረገም። ኮንታክት ያደረገው ግን ከሪካርዶ ካሊፊዮሪ ኤጀንቶች ጋር ኮንታክት አድርጓል። ኮንታክት ያደረጉት ደግሞ የማድሪድ ኃላፊዎች ሊቀመንበሮች አይደሉም፣ ፍሎሬንቲኖ ፔሬዝ ናቸው። ጆዜ ከጠቆሟቸው ተከላካዮች መካከል ቨርሳታይል ብሎ ግንባር ቀደም ያስቀመጠው ካላፊዮሪ ነው። ያሽኮር ግራፍዲዮል ይሄ ኦፖርቹኒስቲክ የምንለው በእድለኝነት የሚደረግ ነው። በማድሪድ ብራንድ ተጫዋቹ ልቀቁኝ ካለ ማድሪድ ማረፊያ ይሆናል። የካላፊዮሪ ጉዳይ ግን ከአርሴናልም ቁጥጥር ውጭ ሊወጣ ይችላል። እንዴት መሰላችሁ? ትናንት ምሽት የፋብሪዚዮን ሂርዊጎ ፖድካስትን ካደመጣችሁ ለ38 ደቂቃ ወይም የእሱን ዩቲዩብ ቻናል ላይ ከተመለከታችሁ አንድ ጉዳይ አንስቶ ነበር። ኮንታክቱ የተደረገው በአርሴናል በኩል አይደለም፣ በካላፊዮሪ በኩል። ያገኙት ምላሽ ማድሪዶችን አነሳስቷቸዋል ሲል ከሰማችሁ ላይቭ ላይ አልቤርቶ ሚንጉዌዛም ይህን ጉዳይ ነው ያለው። ካላፊዮሪ በኩል ማድሪዶች ፍንጭ አይተዋል። ሞሪኖ ለፔሬዝ ከጠቀሷቸው ውስን ተከላካዮች ውስጥ ግንባር ቀደሙ ካላፊዮሪ ነው የሚለው። ምክንያቱም ቨርሳታይል ስለሆነ ከአልቫሮ ካሬረስ ጋር ኢንቨርት እያደረገ ይጫወታል፣ ማለት ሮቴት እያደረገ ይጫወታል። በግራ ሴንተር ባክም ይጫወታል። ኩናቴ ፈርሟል፣ ዱምፍሪስ ፈርሟል። ማድሪድ ከፍተኛ ኢንቨስትመንት ሳያወጣ ግን እንዴት ተከላካይ ክፍሉን እንደጠገነ ተመልከቱ። ይሄ በጣም ከባድ ስትራቴጂ ነው። በጣም ከባድ ስትራቴጂ ነው። በሁለተኛ አማራጭነት የተቀመጠው አሌሃንድሮ ባስቲዮኒ ነው። ካላፊዮሪንም ቢያስፈርሙ ለምሳሌ አርሴናል ፈቅዶ ቢደራደር ለካላፊዮሪ ማድሪድ ክፍያ ከፍሎ ቢያስፈርም እንኳን ባስቲዮኒ ላይ ያላቸው አቋም ግን አይቀየርም ነው የሚባል። የግራኝ እግር ሁለት ሴንተር ባክም ፉል ባክም ሆኖ መጫወት የሚችሉ ተጫዋቾችን የማምጣት እቅድ በማድሪድ በኩል አስምረውበት የተዋዩት እንደሆነ የፔሬዝ እና የሞሪኖ የመጨረሻ ሚቲንግ ከነዚህ ግለሰቦች አቅራቢያ ካሉ ውስጥ አዋቂዎች አግኝቻለሁ ነው የሚለው ይሄ የማርካ ሬዲዮ ዘጋቢ። ይሄ ከባድ ስትራቴጂ ነው። እንግዲህ ተመልከቱ፣ ካላፊዮሪን አጥብቆ የሚፈልግ ከሆነ ማድሪድ እኔ በዓለም አቀፍ ደረጃ አንድ ተጫዋች ይፈልግ እንጂ ለማስፈረም ይቸገራል በግሌ አላስብም። ማድሪድን በዓለም አቀፍ ደረጃ ማንንም ቢፈልግ ከየትኛውም ቡድን ፈልቅቆ ማውጣት ይችላል።
ይሄም ማመን አለብን። ማድሪድ ማንንም ተጫዋች ዓለም ላይ ይፈልግ ማግኘት ይችላል። ማድሪድ ስሙ ብቻ አይደራደርም እንዴ? በዓለም አቀፍ ደረጃ ያለው ብራንድ ማድሪድ ሲባል የትኛው ተጫዋች ነው እምቢ የሚለው? ክለብ ላይ ሸጥ ይችላል፣ ገንዘቡ ይቅርብኝ ተጫዋቹ ይጠቅመኛል ሊል ይችላል። ግን ተጫዋቹ ክለቡን ያረጋጋል ወይ ሴትል አድርጎ ይቀመጣል ወይ ነው ጥያቄው። ደግሞ አንድ ይህን ጉዳይ ምናልባት ጥርጣሬዎች በግሌ የከተተኝ አንድ መረጃ ልንገራችሁ። ከሰሞኑ በሞርጋን ሮጀርስ ዝውውር ከአርሴናል ጋር በተያያዘ መረጃዎችን በምናጋራበት ሀሳቦችን በምናነሳበት ፕሮግራም ላይ ትናንት የሰራሁትን ፕሮግራም ግቡና እስቲ አድምጡና በስክሪናችን ላይ ከለጠፍናቸው ጋዜጦች መካከል ዘታይምስ ላይ አንድ ጉዳይ ተነስቶ እንግዲህ ያንን ለመወያያነት ማንሳት በዚህን ሰዓት ብዙም ጠቃሚ ሆኖ ስላልተገኘ በግሌ አልፍ የዘለልኩት ፓርት አለ። አርሴናል ሉኬባን አጥብቆ ይፈልጋል። የአርቢ ሌብጂኩን ታይምስ ላይ የሚለው ምን መሰላችሁ? የረጅም ጊዜ የጋብሪኤል ተተኪ። ጋብሪኤል ስንት ዓመቱ ነው? 28 ዓመቱ ነው። ካሁን በኋላ ቢያንስ ለ4 ዓመት ያገለግላል። ከወዲሁ የጋብሪኤልን ተተኪ አርሴናል በጭራሽ ትኩረት ያደርጋል ብዬ አላስብም። በተለይ ደግሞ አርሴናል ለምን ሴንተር ባክ ይፈልጋል? አሁን እኮ ጨርሷል የተከላካይ መስመሩን ጥንካሬ። ቢበዛ የሚፈልገው ቀኝ ፉል ባክ ነው። ግን ሉኬባን የአርቢ ሌብጂኩን ፈረንሳዩን አጥብቆ ይፈልጋል። የዚህ ተጫዋች የመልቀቂያ ዋጋ ከ72 ሚሊዮን ዩሮ አካባቢ ነው፣ ወደ 63-64 ሚሊዮን ፓውንድ። ይሄ ተጫዋች እንደ ካሊፊዮሪ ሁለት አይነት ሚና ማገልገል ይችላል። ግራ ፉል ባክ ወይም ሶስተኛ ሴንተር ባክ ሆኖ ባክስሪ ላይ ዋይድ ሴንተር ባክ ሆኖ ወይም ዊንግ ባክ ሆኖ መጫወት ይችላል። የሌብጂኩ ፈረንሳዊ የ23 ዓመት ሴንተር ባክ አርሴናል አጥብቆት ይፈልጋል ሲል በግሬት ጃኮብስ ይህን ዘገባ ተመልክቼ ነበር። አሁን ማድሪድ ካሊፊዮሪ ላይ ያለው ኢንተረስት ከፍተኛ ነው። በተለይ በተጫዋቹ በኩል ባዩት ሁኔታ ከተባለ አርሴናል ቀድሞ እየተዘጋጀ ነው እንዴ? ሉኬባን አጥብቆ እየፈለገ የሚገኘው ካሊፊዮሪን እነጠቃለሁ የሚል ስጋት አለበት ነው። ይሄ እንግዲህ ከተጨባጭ የስፔን ታላላቅ ሚዲያዎች ይሄ ዘገባ እየወጣ ነው። በስፋት ገብታችሁ ተመልከቱ። ማርካን፣ ዳሪዮ አስን እነ ኤልቼግኒቶን ዲፌንሳ ሴንትራል የሚባሉ የሪያል ማድሪድ ቅርብ ነው የተባሉ ሚዲያዎች በጠቅላላ ይሄን ጉዳይ እያስተጋቡ በስፋት። ወደ አማካይ ክፍል እንምጣ። በኤንዞ ፈርናንዴዝ ላይ የቼልሲ የመልቀቂያ ዋጋ ክፍያ የማድሪዶችን ሀሳብ ሳያስቀይር እንዳልቀረ አንድ የአርጀንቲና ሚዲያ ዳሪዮ ኦሌ የሚባል ዘገባ ይዞ ወጥቷል። ይዞ የወጣው ዘገባ ማድሪድ ለኤንዞ ፈርናንዴዝ 116 ሚሊዮን ፓውንድ ከመክፈል ለአሌክሲስ ማካሊስተር 70 ሚሊዮን ፓውንድ ለመክፈል ሳያስብ እንዳልቀረ፣ የኤድዋርዶ ካቫሚንጋ ተተኪ ለማድረግ እንዳሰበ እየተዘገበ ነው የሚገኘው። ጆዜ እንግዲህ ስትራቴጂክ የዝውውር ሂደት ይጠቀማሉ ተብሎ ይጠበቃል። ግን በስተመጨረሻም ይህን ዘገባ ወደ እናንተ ይዤ ልመጣ ማይኬን ወደ ስቱዲዮ ገብቼ መቅረጽ ከመጀመሪ ከ15 ደቂቃ በፊት የተመለከትኩት ዳሪዮ አስ ኤክስክሉሲቭ ኒውስ የኔ ነው ባለው መረጃ መሰረት ማድሪድ 120 ሚሊዮን ዩሮ ለፓሪስ ሴን ጀርሜን ሊያቀርብ ነው። ጆዋው ኔቬስን ለማስፈረም እዚህ ጋር መዘንጋት የሌለብን ኔቬስ ፖርቱጋላዊ ነው። ፔሬስ ከተመረጡ የማድሪድ አሰልጣኝ የሚሆነው ጆዜ ሞሪኖ ከቤኔፊካ ጋር ግንኙነት አለው። የበለጠ ደግሞ በቤኔፊካ ያደገ አካዳሚ ነው። ዛሬ በፒኤስጂ ወርልድ ክላስ ተጫዋቹ የ2 ጊዜ የሻምፒየንስ ሊግ አሸናፊ የሆነው የሉዊስ ኤንሪኬ ጀርባ አጥንት የሆነው ጆዋው ኔቬስ በሪያል ማድሪድ በአማካይ ክፍል ሲሪየስ ከሚፈለጉ ተጫዋቾች ዝርዝር ውስጥ አንዱ ነው። ይህን ጉዳይ እንዴት ትመለከታላችሁ? ሎስ ብላንኮስ አምርሮ ለረጅም ጊዜያት የሚቆይ አስተማማኝ ቡድን ግንባታ ጀምረዋል ማድሪዶች። አሁን ማድሪድ በድጋሚ ራሱን መልሶ ያገኘ ይመስላል። ቫልቬርዴና ቤሊንጋም እንደማይነኩ ሞሪኖ ከወዲሁ ገልጸዋል። ሌሎች ተጫዋቾች በማሳመን ነው ቦታቸውን መያዝ የሚችሉት የሚልም ጥቆማ ሰጥቷል። ለማንኛውም
የበለጠ መረጃዎች ሲወጡ ወደ እናንተ የዘመን መጣ ይሆናል። ላይክ አድርጉ፣ ሼር አድርጉ፣ ሰብስክራይብ አድርጉ። ከሀገር ውጭ የምታደምጡ በሱፐር ስቲከር፣ ሱፐር ቻት፣ ሱፐር ታንክስ ድጋፍ አድርጉ። በሌላ መረጃ ተመልሰን እንመጣለን። ሰላም ቆዩ።